ዛሬ ግንቦት 24 2017 ዓ.ም ነውና እንግዲህ ለማትሪክ ሰኔ 23 ለምትጀምሩት ኤግዛክትሊ 29 ቀን የቀራችሁ ማለት ነው ዛሬን ጨምሮ። 29 ቀን ሲቀር ብዙዎቻችሁ የምታስቡት ነገር ጊዜ የለኝም ከዚህ በኋላ ለውጥ አላመጣም ብላችሁ ነው የምታስቡት። ለውጥ ማምጣት ይቻላል። በትንሹ 100-200 ፖይንት in the next 30 days እንድታመጡ ራሳችሁ ማድረግ ትችላላችሁ። ዋናው ከእናንተ የሚጠበቀው ነገር አንደኛ በደንብ መስራት፣ በደንብ ስትሰሩ ደግሞ በብልሃት መሆን አለበት። ከዜሮ ጀምራችሁ ላይ ከፈርስት ገጽ እስከ ላስት ፔጅ ከዚህ በኋላ ጀምራችሁ ለመጨረስ ብትሞክሩ በጣም ከባድ ነው። ለአእምሯችሁም ሊደክማችሁ ይችላል ምናምን ስፔሻሊ ሪቪዥን ካልሆነና ላይክ ገና የምታነቡ ከሆነ ማለት ነው። because it's going to take you time ያን ሁላ ነገር ከቨር ለማድረግ ኦልሞስት 100 ምናምን ቻፕተሮች አሉ። ያንዳንዱ ቻፕተር 20 ገጽ ለራሱ ቢሆን እንግዲህ 2000 ምናምን ገጽ ማለት ነው። ከዛ ደግሞ ዴፊኒትሊ 20 ገጽ ብቻ አይደለም አንድ ቻፕተር 50-60 የሚሆንበት ብዙ አለ። ስለዚህ ትንሽ ቻሌንጅ ያደርጋል። ነገር ግን as long as you give it your best, as long as you do it smart ለምሳሌ የኛን ፎከስ ኤሪያ ብትጠቀሙ ኦራይት ማጆሪቲ ቦታዎች እነዚህ ናቸው። እነዚህ ላይ ፎከስ ላድርግ ብላችሁ ከ30 ምናምኑ ቀን ከ29ኙ ቀን ለምሳሌ 15ቱን ቀን እነዛ ብዙ ጥያቄ ይመጣባቸዋል የተባሉ ሴክሽኖች ላይ ፎከስ ብታደርጉ ከዛ የሚቀረውን ደግሞ 10 ምናምን ቀን ውስጥ የተወሰነውን ቀለል የሚሉትን ደግሞ በደንብ ከቨር ታረጋላችሁ። ለፈተናው ጠጋ ብላችሁ ቀለል የሚሉትን ቻፕተሮች ስትደግሙ ደግሞ ቀላሎቹ ከመርሳት ውጪ ካነበባችሁ የምትመልሷቸው አይነት ጥያቄዎች የሚመጡባቸው ቻፕተሮች ናቸው። ኦር እንደዛ አይነት ጥያቄዎች የሚመጣባቸው ቦታዎች ናቸው። as long as you read them like ለፈተናው ቀረብ ብላችሁ አስተዋሳቸው የመመለስ እድላችሁ ከፍ ያለ ነው። ስለዚህ እሱን ማድረግ and revision plan ደግሞ ብትጠቀሙ የኛን የ21 day revision plan ብትጠቀሙ በዛ አይነት መንገድ ስትራክቸር የተደረገ በፎከስ ኤሪያው ቤዝድ ሆኖ ፕራዮሪቲ ተሰጥቶ የተዘጋጀ ስለሆነ ቆንጆ ነገር እንድትሰሩ ያደርጋቸዋል። the moral of የዚህ ሜሴጅ ባጭሩ ስነግራችሁ ከዚህ በኋላ አልደርስም ከዚህ በኋላ ለውጥ አላመጣም ምናምን ብላችሁ ጊቭ አፕ በጭራሽ እንዳታደርጉ። ከዚህ በኋላ እንዲያው ሞር ሴቭ የምታረጉበት ኤቭሪዴይ ዩ ስተዲ መሆን ያለበት ከዚህ በኋላ is adding a few points on your like አሁን ባላችሁበት ስታተስ ብትገቡ ለምሳሌ 100 ወይ 200 ወይ 300 ከሆነ የምታመጡት ወይም 400 ከሆነ የምታመጡት ከዚህ በኋላ በምትሰሩት ነገር ኤቭሪዴይ 4-5 ፖይንት 6 ፖይንት በየሳብጀክት ወር አትሊስት ላይክ በአንድ ሳብጀክት እየጨመራችሁ ሄዳችሁ in the next 30 days 150-200 ፖይንት ራሳችሁ ላይ መጨመር ትችላላችሁ። መጨመር ስላችሁ ምንድነው የሚቀባጠረው ምንድነው የምጨምረው ምናምን ያላችሁ ሊሆን ይችላል። let me make myself clear። ለምሳሌ እኔ አሁን ዛሬ ብገባ 300 አመጣለሁ ብዬ ልገምት። ያው በቃ እንግዲህ ፊዚክስ 50 መመለስ አይከብደኝም፣ ኬሚስትሪ 60 አይከብደኝም፣ ባዮሎጂ እንደዛ አይከብደኝም፣ ወይም ደግሞ ሂስትሪ 60 ምናምን አመጣለሁ ምናምን ተብለ ማለት በቃ ገባችሁ አይደል ሐሳቤ 300 አመጣለሁ ብዬ ያሰብኩ ነው ብለን እናስብ። and እኔ 300 ብዬ ካሰብኩኝ ሪያሊቲው 250 ነው ብለን እንያዝና 250 ለማምጣት ነው ያለኝ ስታተስ አሁን ላይ። ከዚህ በኋላ ማድረግ ያለብኝ ሂስትሪ ላይ ብዙ ጥያቄ የሚመጡባቸውን ቦታዎች እጄ አነባለሁ። እነዛ ቦታዎች ላይ ሳነብ ከዚህ በፊት የተሳተፏቸውን ጥያቄዎች ስሰራ ኤቭሪዴይ 2-1 ፖይንት እየጨመርኩኝ ነው ራሴ ላይ በታምኑ ባታምኑ because ያ 250 ሆነ ሲም ያደረኩት ከምንድን ነው እኔ እሰራዋለሁ እኔ ማምጣት እችላለሁ ካልኩት ቦታ ላይ ነው እንጂ እወድቃለሁ ወይም አልመልሰውም ካልኩት ቦታ ላይ አይደለም አይደል? ራሳችሁን ኢቫሉዌት ስታደርጉ በቃ እነዚህን ቻፕተሮች ስለማ ከዚህ ቻፕተር ላይ 3-4 ጥያቄ ቢመጣ እንደዚህ ቢሆን 250 አመጣለሁ ነው ካልኩሌሽን የመጣው right? so when I study ሰነፍ የሆንኩባቸውን ወይንም ደግሞ ጥያቄ ስሰራ የምሰጥባቸው ቦታዎች ላይ ፎከስ አድርጌ ስሰራ not only እኔ የምሰንፍባቸው ቦታዎች ደግሞ እኔ ስለሰነፍኩበት ጥያቄ ብዙ ይመጣል ማለት አይደለም። ፎከስ ኤሪያ ማትሪክ ላይ in the past years like ኤግዛም ባንክ ላይ ያሉ ጥያቄዎች ሲወጡ ብዙ ጥያቄዎች የሚመጡባቸው ቻፕተሮችና ወሳኝ ቦታዎችን አውቄ ስሰራ it's different። ሂስትሪ ጂኦግራፊ ላይ በጣም ብዙ ጊዜ የሚደጋገሙ ጥያቄዎችን የነገርናችሁ ለምሳሌ በደንብ አጥንታችሁ ሪቪዥን እንደጨረሳችሁ ልክ 2 ቀን 3 ቀን ለማትሪክ ሲቀረው ሰራ ብታደርጉት ከዛ በኋላ የምትስቱትን ደግሞ ደግማችሁ ብትሰሩ እንደ ቀልድ ማለት ነው like I'm not even exaggerating 50-60 ፖይንት ዝም ብላችሁ በሶስቱ ሳብጀክት ብቻ ትጨምራላችሁ። ኢኮኖሚክስ ላይም እንደዛ ብዙ ጥያቄ ስላለ ማለት ነው። ናቹራሎችም in the same manner selected የሆኑ ጥያቄዎች ከየቻፕተሩ የተወሰኑ ቻፕተሮች ላይ ሰርተናል። ወርክ ቡኮች አሉ። መታችሁ ተጠቀሙ ጋይስ፣ መታችሁ ተጠቀሙ። ዋጋ የቀነስንላችሁ 250 ብር ያደረግነው is because we want you to believe that ይሄ ነገር as worth paying for ገባችሁ 250 ብር ያወጣል ብላችሁ እንድታስቡ ስለምፈልግ ነው። የሚያወጣው ከዛ በላይ ነው፣ ግን አንዳንድ ጊዜ the value that other people give to whatever you do might not be as equal as what you think it's worth or what it
actually is worth እና that's why ስለዚህ መታችሁ ተጠቀሙበት፣ እድሉ እንዳያመልጣችሁ እንዳይቆጫችሁ። በኋላ እኔ የምፈልገው ፓይለት ቴስት ብቻ ነው፣ እኔ የምፈልገው ከዚህ በኋላ የሚያስፈልገው ለምሳሌ somebody told you ቪዲዮ ብቻ ማየት ነው፣ somebody told you የሆነ ምንድነው የሚባለው say reference book መጠቀም ነው or somebody ጋር ሄዶ ማጥናት ነው ምናምን ብላችሁ ሊሆን ይችላል። it is not like that. what matters ከዚህ በኋላ ፎከስ ኤሪያዎችን ብዙ ጥያቄዎች የሚመጡባቸውን ቦታዎች አውቃችሁ እነሱ ላይ ጥያቄ እየሰራችሁ ሪቫይዝ እያደረጋችሁ መሄድ፣ ድክመታችሁን ከዚህ በፊት ስታነቡ ድክመታችሁን ያያችሁትን መሙላት፣ ድክመታችሁን ደግሞ ከዚህ በፊት እኔ አላየሁም እኮ ምን አባቴ ይሻለኛል ካላችሁ ኔክስት ዊክ ፈተና አለ፣ ሞዴል ኤግዛም እኛ የምንፈትናችሁ ከ9 እስከ 12 ማትሪክ በሚወጣበት መንገድ የወጣ ፈተና ማለት ነው። and this one you can think of it as a pilot test because ሐሳቡ ማትሪክን ከሙሉ መጽሐፉ በተባለው መንገድ ቢመጣ እንዴት ሊሆን ይችላል? ከባድ ቀላል ጥያቄዎችን ኤቭሪቲንግ ቻሌንጅ አድርገን ለማውጣት ሞክረናል። and instead of having multiple codes consider it like a matrix because ጥያቄ ስናወጣ ብዙ ጥያቄዎችን አውጥተን እየመረጥን ነው የምናስገባው እንጂ ዝም ብለን 80 ጥያቄ ብቻ እናወጣም። ብዙ ጥያቄዎችን አውጥተን ያስገባንላችሁ። እሱን ፈተና ተፈትናችሁ ከሌላው ተማሪ አንጻርም ራሳችሁ ማየት ትችላላችሁ። ለምሳሌ የፓይለት ቴስት ስታቲስቲክስ ያለው ሚኒስትሪ ኦፍ ኤጁኬሽን ጋር ብቻ ነው አይደለ? የዚህኛው ስታቲስቲክስ ደግሞ ጉግል ፎርም ላይ ነው የሚኖረው። የሚፈተኑ ተማሪዎች ሊስት ይኖራል። ተማሪዎቹ ደግሞ ከመላው ሀገሪቱ ከዲፍረንት ባክግራውንድ ከዲፍረንት ኤቢሊቲ ጋር ያሉ ሰዎች ናቸው። ከሌላው ተማሪ አንጻርም እዚህ ላይ ያለው የሚለውን ነገር እንድታውቁ እናደርጋለን። as much as possible እሱን ኢምፕሊመንት አድርገን and then we will make sure that you guys score good and እሱን ደግሞ የምናደርገው በድክመታችሁ መሰረት ላይ ጥያቄዎቹ የመጡበትን ቻፕተር ነው እናግራችኋለን። ኤክስ የገባባችሁ ጥያቄ ሰፈር ላይ ሰነፍናችሁ ማለት ነው። there is nothing going around that እና ትሄዱና እሱ ቦታ ላይ ማንበብ፣ ሪቫይዝ ማድረግ፣ ጥያቄዎችን መስራት፣ ማንበብ፣ ሪቫይዝ ማድረግ፣ ጥያቄ መስራት፣ እንደዛ ነገር እያደረጋችሁ ትሄዳላችሁ። ግቢ ደግሞ ቀለል ያለች ትንሽ ማስታወስ ብቻ የሚፈልግ ነገር ይዛችሁ መግባት ነው። ከዛ ቀለል አድርጋችሁ ፈተናችሁ በትንሹ 60 50 80 ፖይንት በትንሹ ዛሬ አይደለም የዛሬ ወር ላይክ ኦልሞስት 29 ዴይስ አይደለ ሄዳችሁ ስትፈተኑ ከሚኖራችሁ ስታተስ እኛ ጋር ገና በመግባታችሁ ለውጥ ታመጣላችሁ። መታችሁ ተጠቀሙበት ጋይስ። ዲሲፕሊን and consistency ውስጥ ያሉት for the past 40 weeks every week እሁድ ማታ 1 ሰዓት ላይ የምንልካቸው መልእክቶች 40 ፕላስ ቦነስ ብለን የላክናቸው a few messages እነሱ ብቻ 15-20 ፖይንት ይጨምሩላችኋል ጋይስ። you're not believing me ግን they do። ሌላው ፎከስ ኤሪያው ስተዲ ፕላናችን ሪቪዥን ፕላኑ ብቻውን ሌላ 10-15 ፖይንት ዝም ብሎ ይጨምርላችኋል። I'm not saying ይሄ like ይጨምርላችኋል ስል ከ600 እንዳያልፍ like ምንድነው መሰላችሁ the whole point ብዙ ተማሪ የሚሸወዳቸው ነገሮች አሉ። እነዛ የሚሸወዳቸው ነገሮች ላይ እናንተ ክፍተት ሳይኖርባችሁ ነው ነገር እንድታገኙ ነው ሐሳቡ። በቴሌግራም አቴክስል ኮንታክት ላይ ሃይበሉን አካውንት አለላችሁ ቻናሉ ላይ ኦር እኛ ምልክላችኋለን and 250 ብርና 150 ብሩን አስገብታችሁ መታችሁ ተጠቀሙ። ያለው ሪሶርስ ብዙ ነው። እኔ ከዚህ በኋላ ምን አደርጋለሁ እንዳትሉን የምትፈልጉትን ሪሶርስ ብቻ መጠቀም ነው። ፎከስ ኤሪያውን ከፍታችሁ ከፎከስ ኤሪያው ላይ እዚህኛው ላይ እኔ ጎበዝ ነኝ እዚህኛው ላይ ሰነፍ ነኝ የሚለው ነገር ታውቃላችሁ እንዴ? የምትፈልጉት ቦታ ላይ ሄዳችሁ መጠቀም ነው። that is why ዋጋችንን ከ75% በታች ያወረድ ነው። it's not even 75% እንግዲህ I don't know የ3000 ብር ስንት ፐርሰንት ነው? 250 ብር። የ2500 ስንት ፐርሰንት ነው? 150 ብር። do that ኤሲቲ ጥያቄ ነው probably ይሄንን ነገር ቼክ አድርጉልን። እንወዳችኋለን። ተመዝገቡ። ለውጥ እናምጣ። 1000 ተማሪዎችን መለወጥ እንፈልጋለን። help us do that